ሉላና ዶክተር ራት ቆንጆ ራት ከጋበዛት በኋላ በአበባና በሻማ ድምቅ ያለ ለራስዎ አመስግና ወይናቸውን እየተጎነጩ እያለ ሶፋ ላይ እንዴ በማለት ይጠይቃታል። ዛሬ ምሽትና አዳር ከኔ ጋር ብትሆኚ ምን ይመስልሻል ሲላትም አይ ማለት ብላ ስትመልስለት ማለትማን በቃ እየገባሽ እንዳልገባሽ አትሁኚ ሲላትም መግባቱን እኮ ገብቶኛል፣ ነገር ግን እርጉዝ መሆኔን አትርሳ፣ አንቺም ዶክተር መሆኔን አትርሺ ሲላት በቃ አንተ ከፈለክማ ብላ አብረው አደሩ። ቲጂ ደግሞ ያቺ ሞልቃቃና ሞጥሟጣ ህይወት ምስቅልቅል አድርጓት ወደ ቤዛ ቤት ሰራተኛ ሆና ገባች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖች ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ይበልኝ። ዛሬ የቤዛን ድራማ ክፍል 88ን ይዤላችሁ መጥቻለሁ። እንድትከታተሉ በአክብሮት ጋብዛችኋለሁ። ዘርፌ ቤዛን ላግኝሽ ብላት ከዶክተሩ ጋር ያንቺ የራስሽውን ሀብት ባጣሽው ምትክ ከዶክተሩ እንድታገኝ መንገድ ልክፈትልሽ ወይም ላግዝሽ፣ ኃጢአቴን በስሱም ቢሆን ልጠብ ትላታለች። እሷም እንዴት አድርገሽ ነው ሀብቴን እንደምታስመልሽልኝ? አንቺው ራስሽ አይደለሽ እንደ የወሰድሽው? እመኝኝ ጊዜ ጉዳይ እንጂ ያጨደው ሁሉም ያጨደው የዘራውን ሁሉም ያጭዳን ስትላትም እኔ ላግዝሽ ባልኩ እንዴት እንደዚህ ትይኛለሽ ስትላትም አንቺንም ያችን አረመኔ የሆነች ልጅሽንም አላቃችሁም ብላ ትዘጋባታለች። ከዶክተር ጋር ተመካክረው ሊሰልሉ ስለነበረ ምክንያቱም ጠዋት ቤዛ ማታ ደግሞ ሉላ የሆኑ እየተጫወቱብኝ ቢሆንስ በሚል ጥርጣሬ ነበርና ደውላ እምቢ ያለችኝ ብላ ስትነግረውም ቤዛ ሞኝ ናት፣ በሰው ግፊት ነው ብዙ ጊዜ የምታደርገው። ስለዚህ የሆነ ሰው ቢመክራት ልትስማማ ትችላለች፣ ደግሞም ያን ያክልም አስፈላጊ አይደለም ብሏት ስልኩን ከዘጋባት በኋላ ቤዚቲም እሳት ለብሳ እሳት ጎርሳ ቤቷ ከገባች በኋላ የሆነውን ሁሉ ለባሏ ለሱራፌል ትነግረዋለች። ዘርፌ ዛሬ እንገናኝ ብላኝ ዶክተርን አግብተሽ የዶክተርን ሀብት ለራስሽ አድርጊ፣ የራስሽን ሀብት እንደሆነ አንድ ፊቱኑ አተሿን፣ ስለዚህ እድልሽን ተጠቀሚ አለችኝ ሲላትም ይሄ ነገር ቤዛ እንዳታምናት ያችን መሰሪ ሴራ ነው የሚሆነው ቢላትም ቤዚቲም እኔ እኮ አተስማማውም አላመንኳትም፣ ነገር ግን ያለችኝን ነው የነገርኩ፣ በእርግጠኝነት ነው ብዬ ነው ምነግርሽ፣ ከዛ ከተረገመ ዶክተር ጋር ተነጋግረው ያደረጉት ነው ብሎ ሲነግራትም እሷ ግን እኔ አይመስለኝም፣ ነገር ግን የሆነው ይሄ ነው ሲላትም እኔ ምን ነው ሁሉንም ነገር አሳጣችኝ፣ ትቻታለሁ፣ አሁን ደግሞ ባንቺ መጡብኝ ብሎ በጣም ተናዶ ሰዓት ለብሶ ሰዓት ጎርሶ ወደ እነ ቤዛ ቤት ወይም ወደ ዘርፌ ጋር ጉዞ ያደርጋል። አሸብሩ ደግሞ አንቀላፍቶ እያለ ወይም ጠበቃ የመተኛት ልማዱ ነውና ቀን ላይ ገደፍ ብሎ ጠረጴዛውን ትንሽ ሲያንቀላፋ በህልሙ አይጥ ገባብኝ ብላ ዘርፌ ክፍሉ ጠርታው እየቃዥ በነበረበት ጊዜ ቲጂ በር አንኳኩታ ትገባለች። አሸብርን ታስቸግረዋለች። ዘርፌ አብረን ካላደርን አብረን ጊዜ ካላሳለፍን እያለች የአሮጊት ቁሌታም ጥሎበታል። ሳራ ደግሞ እሷ ቤት መስራት አለብህ፣ መረጃ ልታቀብለን ይገባን ትለዋለች። እሱ ግን ከክፍለ ሀገር ብር ስላስላከ አነስ ያለች ቤት ተከራይተን የራሱን ህይወት መመስረት እንደሚፈልግ ይነግራታል። ይህን እየተባባሉ ያለ ቤዛ ለሳራ ትደውልና ሳራዬ እስቲ ለአሸብር ወይም ለሽብሩ ደውይለት፣ ምክንያቱም ሱራፌል እሳት ለብሶ እሳት ጎርሶ ወደ ዘርፌ ጋር ሄዷል። በንዴት አንዳች ነገር ቢያደርጋት ለዛ ለሰይጣን ማሰብሽ ነው ስትላትም አይ እንደዛ አይደለም፣ እሷን አንድ ነገር አደረጋት ማለት እሱ እስር ቤት ነው የሚገባው፣ ያ ነገር ደግሞ እንዲፈጠር አልፈልግም በማለት ትነግራታለች።
ሳራም ብዙ ሳትቆይ ስልኩን በፍጥነት አወጥታ ላሸብር ወይም ለሽብሩ ትደውልና የተፈጠረውን ሁሉ ትጠይቀዋለች። ዘርፌ እንደተለመደው እያስቸገረች ነው። አንድ ጭራቅ ደግሞ ከሴጣን ማትተናነስ ሞት ሟጣ ሰራተኛ ተቀጥራለች። አላስገባም ብላትም ውስጥ ገብተን እመቤቴ እመቤት እያለች እየለመነችን ነበረ። ስለዚህ ገብታለች ብሎ ይነግራታል። በዚህ መካከል እያለ በሩን በፍጥነት ይደበድበዋል። ሱራፌል ነበረ። አሸብርም ወይም ሽብሩም ከበሩን ከከፈተውለት በኋላ ነይ ውጪ አንቺ ቆሽቋሻ ቆርቆንዳ አሮጊት ነይ ዛሬ ህይወትሽን ነው ማሳልፈው ሲላትም እሷና ቲጂም በራቸውን ዘግተው ተቀምጠው ነይ እስቲ እያለች እሷም ሁለቱም በራቸውን ዘግተው አሸብርም ወይም ሽብሩም ሱራፌልን ከዛ ተቤት ዞር እንዲል አድርጎታል። ቲጂ እዚህ ቤት ሰራተኛ እንዴት ልትቀጠር ቻልሽ? እንዴት ነው እያለች እያሽሟጠሽብኝ ነው እያለቻትም እያናገረቻት ነበረ። ዘርፌንም በሽሙጥ ነካ ተረጋታለች። ትናንትና ባለውለታሽ መሆኔን እንዳትረሽ ስትላትም ትናንትና ላይ ነሽ መሰለኛለሽ፣ እኔ ዛሬ ላይ ነኝ። ስለዚህ እኔ ስለ ዛሬ ለማውራት የምፈልገው አይ እንደሱማን አይደለም። ለነገሩ ሀብቱንም ጥረሽ ግረሽ እንዳመጣሽው ግልጽ ነው፣ ያስታውቃል እኮ ትላታለች። እሷም አሽሙር መሆኑ ነው፣ በቃ እንደውም ከስራ ተባረሻል ስትላትም ከሳሎን ወደ ኪችን የተባረርኩት ትላታለች። ይህንንም እያለ ትዕግስቷ ሁሉ ተቆጣጥራ የገባችበትን ሴራ ማሳካት እንዳለባት ቲጂ ይሰማታል። ምክንያቱም እሷ በእጇ ይዛ የገባቻቸው ሰራታ ወይም ሰዎች አሰሪ ሆነው እሷ ደግሞ የጎዳና ተዳዳሪ ሆና ያቺ ሞልቃቃና ቆንጆ ልጅ ኑሮ ወይም ህይወት መስቀልቀልቅል አርጓት የእጇን ሰጥቷት ወይም የዘራችውን አጭዳ እንደዚህ ሆና መልሳ እነሱ እጅ ውስጥ ገብታለች። አሸብሩም ታያንቺ ልጅ እንደዛ አትሆኝ ቢላትም እሷም እዚህ ቤት መኖር ከፈለግ ቀን መተኛት አችልም፣ ማታም መተኛት አችልም። ከእንግዲህ ወደ መዳም ማለት እኔ ነኝ። እኔ የምለውን ነገር ልትሰማ ይገባን ትለዋለች። እሱም ባልሰማ ምን ታመጫለች? እንዲያውም ውጭ ይላታል። ትንሽ ከተከራከሩ በኋላ ዘርፌ ለስራዋ ታስፈልገኛለች ብሎ ስላሰበ ወደ ቤት ያስገባታል። ሳራ ደግሞ ለእንትና ትደውልና ነገሩ በሰላም ተጠናቀቀ ስትለው ማው ሱራፌልም ወደ ቤት ተመልሷል። ሁሉም ነገር መልካም ነው የኔ ቆንጆ፣ ተደዋውለን እስቲ እናውራ ይላታል። እሺ ብሎ ተደዋውለው አንድ ምግብ ቤት ከተገናኙ በኋላ እኔ አሁን ላንቺ ሽማግሌ መላክ ነው የምፈልገው፣ ማግባት ነው የምፈልገው ሲላትም እዛ ቤትም ተመልሼ መሄድ አልፈልግም፣ በጣም ነው ያስጠላኝ፣ በጣም ነው የደበረኝ። በቃ ሉላን ማንም ሰው የሚተናኮላት ሰው የለም፣ ሁሉም በዙሪያ ያለው ሰው ሰላም ነው። ስለዚህ እባክሽ ወደዛ ቤት ተመለሽ አትበይ ሱራፌል ይላታል። ሱራፌልም በቃ አሁን ሁሉም ሰላም ላይ ናቸው፣ በቃ ሀብቱም አንድ ፊቱ ነው ሄዷን ብሎ ቢላትም እዛ ቤት ግን ስለምታስፈልገኝ ለትንሽ ጊዜ መቀመጥ አይቀርም፣ ግን ሰራተኛዋ ቆንጆ ናት፣ እንዴት ናት እያለች ትነግረዋለች። አይ ትንሽ ቆንጆ ናት፣ ግን ከሴጣን መለስ ያለች ሴጣን ናት ይላታል። እሷም ጭራሽ ፊቴ ሆነህ ታደናንቅልኛለህ ስትለውም አዎ የኔ ሃኒ ብሎ ሲመልስላትም ደግሞ ይሄ ማን ነው የነገረ ስትለውም አይ ዘርፌ ናት ሃኒ ብላ ጠርታይ ምን ማለት ነው ስላት ማር ነው ያለችኝ። ስለዚህ ምንም መቅናት አያስፈልግሽም፣ እኔ ያንቺው ነኝ፣ ዘላለምም ያንቺ ሆናለሁ፣ ምንም አትስጊ ይላታል። ሉላ እንደተለመደው ዝንጥ ፏ ብላ ወደ ዶክተር ቤት ታቀናለች። በጣም አምሮባን ነበር። ዶክተርም ዝንጥ ብሎ ነበረ። ሼፍ አለ የተባለ ሼፍ ነበር ምሳውን እራቱን ያዘጋጀችው። አበባ ጠረጴዛውን ሞልቶታል። ቤቱ በጽዳትና በአዳዲስ ነገሮች እብድ ብሏል። በጣም ነው የሚያምረው ቤታቸው። ቤትህ በጣም ነው የሚያምረው ስትለውም እስካሁን አላየሽውም ሲላትም አበባው ላይ ነበር ትኩረቴ፣ አበባ እንደምወድ ታውቃለህ አይደል ብላ አዎ አውቃለሁ፣ በቃ ትኩረት ወዳረግሽበት መሆን ያለበት፣ ስለዚህ እንብላ ብሎ ምሳቸውን እራታቸውን ከበሉ በኋላ
አንድ አልጋ ላይ ሙሽራው በአንድ አልጋ ሙሽሪት በአንድ አልጋ ቀርቶ በአንድ አልጋ ሆነዋል ማለት ነው። ቤዚቲ ደግሞ እየተብሰለሰለች ነው። ይሄ ሴራ ነው እውነት ተጣልተው ነው እያለች እየተብሰለሰለች ነው። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች ለዛሬ ይዤላችሁት የመጣሁት ይህን ይመስል ነበረ። ተወደዳችሁ ላይ